የተከበራችሁና የተወደዳችሁ የጣና ቴሌቪዥን ክቡራን ቤተሰቦቻችን በያላችሁበት የምድር ዳርቻ ሁሉ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የካቲት 10 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ በድል የታጀበ የተጋድሎ ውሎን አጠናክሮ የቀጠለ ሲሆን በጎንደር ቀጠና ከማዕከላዊ ጎንደር እስከ ደቡባዊ ጎንደር ዞን የተዘረጋ ሰፊ ተጋድሎ አድርጓል። የጋይንቱን ተጋድሎ አስመልክቶ የፋኖ መሪው ያደረሰንን መረጃ በዜናችን እናስደምጣችኋለን። ቀዳሚው ዜናችን ነው። የብልጽግናው ሰራዊት ማታ በካምፓቸው ታይተው ጧት ከፋኖ ግቢ እየተገኙ ነው። ይህ የሆነው ደግሞ የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ የምህረት አዋጅ በማውጣቱ ነው። በዚህ የተነሳም በየቀኑ ፋኖን የሚቀላቀለው የብልጽግናው ሰራዊት ቁጥሩ ብቻ ሳይሆን ማረጉም ከፍ እያለ መጥቷል። ዛሬ ሸዋ ላይ የሆነውን ዜናችን በዝርዝር ተመልክቶታል፣ ተሰሙታላችሁ። የብልጽግናው ሊቀመንበር በኢትዮጵያ ምድር ብቻ ሳይሆን በቀጠናውም ተራዛሚ ጦርነት ለመክፈት በዝግጅት ላይ ባሉበት በዚህ ሰዓት ሌላ የምስራች ከሩሲያ ደርሷቸዋል። ምንም አይነት ህዝባዊ ልማቶችን ለማከናወን ፍላጎቱና አቅሙ ባይኖራቸውም ጦርነትን ለማካሄድ ግን ጠመንጃና ጥይት የሚያቀብላቸው አላጡም። ዛሬ በርካቶችን ያስገረመና ያስደነገጠው ውሳኔ ከሩሲያ ተሰምቷል። ጉዳዩ ምንድነው የሚለውን ዜናችን በዝርዝር ያስደምጣችኋል። የአቶ ሽመልስ አብዲሳ መንግስት አስቀድሞም እንደዛተው ሃይማኖትና ብሔር ተኮር ጥቃቶችን ለማከናወን ከፍተኛ በጀት መድቦ ታጣቂ አደራጅቶ አማራውንና የኦርቶዶክስ ሃይማኖት ተከታዩን ህዝብ ከኦሮሚያ ክልል እያጸዳ ነው። በክልሉ ሰሜን ሸዋ ዞን የተፈጸመውን በዝርዝር አሰናድተነዋል። ሰዓቱ ሲደርስ ይቀርብላችኋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች እነዚህን ጨምሮ ሌሎችንም መረጃዎች አሰባስበን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የፋኖ ተጋድሎ በጋይንት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ 206ኛ ከፍ ያለው ደሴ ኮር ዛሬ በጋይንት አውራጃ ብርቱ ተጋድሎ አድርጎ ድል መቀዳጀቱን አስታወቀ። የአንበሳው ጋይንት ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ፋሲል ሙሉ ዓለም የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው ከነፋስ መውጫ ተነስቶ ወደ ግድም ቀጠና በሚጓዘው የጠላት ሰራዊት ላይ የአንበሳው ጋይንት ክፍለ ጦር መሃል ጋይንት ብርጌድ ባደረገው ተጋድሎ ድል ሊቀዳጅ ችሏል ሲል ተናግሯል። አርበኛ ፋሲል አክሎም በዚህ ሰዓት በጋይንት አውራጃ የፋኖ እንቅስቃሴ ከመቼውም ጊዜ በላይ የተጠናከረና በዋናነትም ዘራፊና አጋችን ቡድን በማጽዳት ጥሩ ስራ እየሰራ መሆኑን ገልጾ ቀጠናው ጎንደርና ጎጃምን ከወሎ ቤት አማራ ጋር የሚያገናኝ ብቸኛ የፌዴራል መንገድ እንደመሆኑ በዚህ አካባቢ የሚፈጸም እገታና ዝርፊያ በህዝብ ላይ የሚያሳድረው ተጽዕኖ ከባድ ነበር። ይህን ታሳቢ ባደረገ መልኩ የሰራዊት ግዳጅ አፈጻጸም ግምገማ በማድረግ እስካሁን የተፈጸሙ ስህተቶች ድጋሚ እንዳይፈጠሩ በማድረግና በዘራፊው ቡድን ላይ ምሕረት የሌለው እርምጃ እየተወሰደ ይገኛል ብለዋል። በዛሬ ጧቱ የጋይንቱ ተጋድሎ የተገኘውን ድል አስመልክቶ አርበኛ ፋሲል ሲቀጥልም ከ5 በላይ የጠላት ሰራዊት ተመቷል ሲል የገለጸ ሲሆን አክሎም በተለይም ነፋስ መውጫ ከተማን ተቆጣጥረን ከወጣን በኋላ የውጊያ ግምገማ በማድረግ ሰፊ ስራዎች እየተሰሩ ይገኛሉ ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ፋሲል ሙሉ ዓለም ለጣና ቴሌቪዥን የሰጠውን ማብራሪያ ተከታትለን እንመለስ። እሺ፣ አመሰግናለሁ። እንግዲህ ዛሬ ከነጋ ጧት ማለት ነው ጠላት አድማ ብተናና ሚኒሻ ፖሊስ ከንፋስ መውጫ ከተማ ወደ ግድም አቅጣጫ የተሻገረ ነበረ በጧት ማለት ነው። እንግዲህ ይህንን የአንበሳው ጋይንት ጦር የመሃል ጋይንት ብርጌድ ዛሬ ጧት ማለት ነው ግድም ላይ ከፍተኛ ተጋድሎ አድርገው ሙትና ቁስለኛ አድርገው ወደ መጣበት እንዲመለስ አድርገዋል። እንግዲህ በዚህም ከ5 በላይ ጉዳተኛ ሙት እንዳለ ነው ያለው መረጃ ወንድሜ። ከፍተኛ ተጋድሎ ነው የተደረገው። እንግዲህ አሁናዊ ቁመናችን እጅግ በጣም ከፍተኛ መነቃቃት ያለበት እጅግ በጣም
ጥሩ ነባራዊ ሁኔታ ላይ ነው ያለ ነው። እንግዲህ እንደምታስታውሰው በቅርብ ንፋስ መውጫ ከተማን የመቆጣጠር ችለን ነበረ። እንግዲህ ከዛ መልስ ግምገማዎችን አድርገናል። አጠቃላይ የታዩ ጥንካሬዎችን እንደገና ደካማ ጎኖችንም አይተን ለወደፊት በደንብ ይበልጥ ከዚህ በተሻለ መንገድ ጠንክረን ለመውጣት ሙሉ ክፍለ ጦሩ ተነጋግረናል። እጅግ ጥሩ እንቅስቃሴ ላይ ነው ያለ ነው። እንግዲህ ማህበረሰቡን በተለይ ማህበረሰቡን በማስተዳደር እንደገና ደግሞ እንደምታስታውሰው እንግዲህ ሰፊ ጎዳና ያለበት ወልዲያን ከባህር ዳር የሚያገናኝ መስመር ያለበት ነው። ይህንን መሰረት አድርጎ እንግዲህ ለዚህ በፊት ያው አንዳንድ ወንጀሎች ሲፈጸሙ ነበረ። ያንን መሰረት አድርጎ እንግዲህ ጥሩ ስራ እየሰራን ያለንበት ሁኔታ አሁን ላይ የሚዘረፍ የሚቀማ ሹፌርም ሆነ ግለሰብ አለመኖሩንም በዚሁ ገምግመን አይተናል። እንግዲህ ጥሩ ስራዎችን እየሰራን ያለንበት ሁኔታ ይቀጥላል። ሁሉም አሁን ላይ በቁጭት ነው እየሰራ ያለው። ራስ ጋይንት እዚህ በፊት እንደምንለው ትልቅ የአባቶቻችን ትልቅ ተጋድሎ ያደረጉበት ራስ የሚል ስያሜ ያለው፣ እኛም ልጆቹ ያንን ራስ የሚለውን ስም አስቀጥለን የምንሄድበትን መንገድ ነው እንጂ ብንፈጥር እዚህ በፊት የነበረውን ስህተት ከዳግም የሚደገም አይሆንም። ከዚህ በኋላ እዚህ ቀጠና ላይ ምንም አይነት ድክመት አይኖርም። እንግዲህ ጠንክረን ለመስራት የምንችለው ሁሉ እያደረግን ነው። ለዚህ ደግሞ በየጊዜው እየተሰባሰብን እየተገማገምን ቀጣይ አቅጣጫ እያስቀመጥን እየሄድንበት ያለንበት ሁኔታ ነው ያለው። የብልጽግናው ሰራዊት ቲም መሪዎች ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ ያስተላለፈው የምህረት አዋጅ ለብልጽግናው ሰራዊት መመናመን ምክንያት ሆኗል። በተከታታይ ፋኖን የሚቀላቀለው ሰራዊት ቁጥር ከቀን ወደ ቀን እየጨመረ ሲሆን በዛሬው ዕለትም በሸዋ ቀጠና የብልጽግናው ሰራዊት ቲም መሪዎች ሙሉ ትጥቃቸውን እንደያዙ ፋኖን ተቀላቅለዋል። የብልጽግናው ሰራዊት አባላት ፋኖን መቀላቀላቸውን አስመልክቶ መረጃውን ለጣና ቴሌቪዥን ያደረሰው የአፋብኃ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ነው። የኮሩ ሚዲያና ኮሚኒኬሽን ክፍል ኃላፊ አርበኛ ይድነቃቸው ማሙዬ ለጣና ቴሌቪዥን በሰጠው መረጃ ማታ በስርዓቱ ጦር አዛዦች ተቆጥረው ቢተኙም ጠዋት ግን ከፋኖ ጓዳ ተገኝተዋል ብለዋል። አርበኛ ይድነቃቸው ሲቀጥልም በስርዓቱ ወታደራዊ ካምፕ ተቆጥረው ቢያድሩም ሲነጋ በማለዳው ፋኖን ተቀላቅለው የሚገኙት የመከላከያ ሰራዊት አባላት ቁጥራቸው ከቀን ወደ ቀን እየጨመረ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ያወጣውን የምህረት ጥሪ በመቀበል በርካታ የብልጽግናው ወታደሮች በገፍ ፋኖን መቀላቀላቸውን አጠናክረው ቀጥለዋል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦርን የተቀላቀሉት የብልጽግናው ሰራዊት አባላት ከደራ ጎንዶ መስቀል ከተማ ተነስተው በመምጣት መሆኑን የኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የብልጽግናው ሰራዊት 15ኛ ክፍለ ጦር ወይም ጋሻ ክፍለ ጦር ተብሎ የሚጠራው ኃይል 5ኛ ሻለቃ የመከላከያ አባላት የቲም መሪዎች ሙሉ ትጥቃቸውንና ወታደራዊ መረጃዎችን እንደያዙ የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር 3ኛ ቀስተ ንብ ሻለቃን መቀላቀላቸውን አርበኛ ይድነቃቸው ማሙዬ ገልጿል። አርበኛ ይድነቃቸው ሲቀጥልም የአማራ ፋኖ ብሔራዊ ንቅናቄ ያወጣው የምህረት አዋጅ በበርካታ የሸዋ ከተሞች ከትሞ በሚገኘው የብልጽግናው አየር ወለድና እግረኛ ሰራዊት ዘንድ ተቀባይነት አግኝቷል። በዚህ የተነሳም በርካቶች እድሉን እየተጠቀሙበት ሲሆን የዛሬውን ጨምሮ በተከታታይ 4 ቀናት ወደ ፋኖ የተቀላቀሉ የብልጽግና ሰራዊት አባላት ቁጥር በርካታ ሆኗል ብለዋል። የብልጽግናው ሰራዊት በቅርቡ ባደረገው የወታደራዊ አዛዦች ጥብቅ ግምገማ የሰራዊታችን በጅምላ መክዳት ምክንያቱ ምንድን ነው ብሎ ጠይቆ ነበር። በዚህ ጥያቄ ዙሪያ የሰበሰበው የስርዓቱ ወታደራዊ አዛዦች ቡድን በዋናነት የጽንፈኛው አንድ ድርጅት መፍጠርና ህዝቡን በጽንፈኛው ላይ እምነቱ ስላለው ነው የሚል አስተያየት ተሰጥቶ ነበር። በሌላ በኩል የተሰጠው አስተያየት ደግሞ የኛ ወታደራዊ ኢንዶክትሪኔሽን ችግር ነው የሚል ሐሳብ ያቀረቡ አንድ ጄኔራል መኖራቸው ምንጮቻችን ተናግረዋል። በተለይም ፋኖን ማሰይጠን ወይም ዲመናይዝድ ማድረግ ላይ የብልጽግናው ወታደራዊ ኢንዶክትሪኔሽን ክፍል የሰራው ስራ አጥጋቢ አለመሆኑን በግምገማው ላይ የተወያዩበት ሐሳብ ነበር። ሆኖም ሌላኛው አስተያየት ሰጪ በበኩላቸው ጽንፈኛውን አኮስሰንና አክፍተን የምንሰጠው አስተያየት የበለጠ ዋጋ ሲያስከፍለን ቆይቷል። ከኛ ወጥተው ወደ ጽንፈኛው የሚቀላቀሉ አባሎቻችን እዚያ ከሄዱ በኋላ እኛ ጋር ያሉ የሰሙት ልዩነቱ ሰፊ መሆኑን እየተናገሩ ሰራዊታችንን እያፈረሱት ያሉት እነሱ ናቸው የሚል ሐሳብም ያነሱ አንድ ጄኔራል መኖራቸውን ምንጮቻችን ጨምረው ገልጸዋል።
የፑቲን ስጦታ ለብልጽግና። የብልጽግናው ሊቀመንበር ለሚያካሂዱት የዘር ማጥፋት ጦርነት ጠመንጃና መግደያ ጥይት የሚያውሳቸውም ሆነ የሚለግሳቸው አላጡም። ዛሬ በወጡ መረጃዎች እንደተረጋገጠው ሩሲያ ለብልጽግናው ሊቀመንበር የጦርነት ማካሄጃ ውድ ተሽከርካሪ ለግሳቸዋለች። ሩሲያ ለብልጽግናው ሊቀመንበር የጦርነት ማስኬጃ የለገሰቻቸው መሳሪያ ካማዘ 53549 ታይፎን ኬ የተሰኘው ብረት ለበስ ወታደራዊ ተሽከርካሪ ነው። ሩሲያ በዩክሬኑ ጦርነት ደጋግማ የተጠቀመችበትና ውጤታማ ሆኜበታለሁ የምትለው ይህ ብረት ለበስ ተሽከርካሪ እጅግ ዘመናዊና ጠንካራ መሆኑን የተለያዩ ወታደራዊ ድረገጾች ዘግበዋል። የተጠመደ ፈንጂን ረግጦ ያልፋል፣ መሰናክል አይበግረውም፣ መንገድ ባይኖርም ብቻ መሬት ይሁን እንጂ ደረማምሶት ያልፋል የሚባልለት ካማዝ 53549 አይፎን ኬ ተሽከርካሪ በጦርነት ወቅት ሎጂስቲክስን በማሳለጥ የተመሰከረለት ሆኗል። አሁናዊ የገበያ ዋጋው 180 ሚሊዮን ብር እንደሆነ ጀርባው ላይ የተለጠፈው የተሽከርካሪው መሸጫ ዋጋ የሚገልጽ ሲሆን ሩሲያ ከዚህ በፊት ይህንን ተሽከርካሪ የቼቼንያ አማጽያንንና የዩክሬኑን ጦርነት አስቸጋሪ መልክዓ ምድር ያለባቸውን ውጊያዎች ያካሄደችበት መሆኑን ዘገባዎች ያመላክታሉ። የብልጽግናው ሊቀመንበር በሀገር ውስጥ የእርስ በርስ ጦርነትና ከሀገር ውጭም ከጎረቤት ኤርትራ ጋር ወደ ጦርነት ለመግባት የመጨረሻው ምዕራፍ ላይ መድረሱ ይታወቃል። በተለይም ከኤርትራ ጋር የሚያደርገው ጦርነት ከብልጽግናው ሰራዊት ደጀን ከሚባለው ቀጠና ርቆ የሚካሄድ በመሆኑ ለብልጽግናው ጦር ፈተና የሚሆንበት የሎጂስቲክ አቅርቦት ነው። ብልጽግናውም ይህን የተረዳ ይመስላል ከሩሲያ ይህንን ወታደራዊ ብረት ለበስ ተሽከርካሪ በስጦታ ለማግኘት የጠየቀው። ብረት ለበሱ ወታደራዊ ተሽከርካሪ በተለይም የደፈጣ ውጊያዎችን በመመከትና ጉዳት በመቀነስ የተመሰከረለት መሆኑ ለብልጽግናው ሊቀመንበር ውድ ስጦታ እንደሆነላቸው ምንጮቻችን ተናግረዋል። የብልጽግናው ሊቀመንበር የአማካሪዎቻቸውን ምክር ሁሉ ችላ ብለውና ወታደራዊ አዛዦችንም አልሰማም ብለው አይናቸውን ጨፍነው የገቡበት የአማራው ጦርነት መውጫ ሳቷቸዋል። በተለይም የፋኖ የደፈጣ ጥቃት ለብልጽግናው ሰራዊት አማራ ክልል የሞት ባህር እንዲሆንበት አድርጎታል። በደፈጣ ጥቃት የተማረሩት የብልጽግናው ሊቀመንበር ከዓመት በፊት ወታደራዊ አዛዦቻቸውን ሰብስበው ሰራዊታችን የድሮንና የሜካናይዝድ መሳሪያ ጥገኛ ሆኗል፣ የጸረ ሽምቅ ስልጠናዎችን በስፋት አሰልጥኑ ብለው መመሪያ መስጠታቸው አይዘነጋም። ዛሬ ከሞስኮ የተላከላቸው ካማዝ 53549 ታይፎን ከወታደራዊ ብረት ለበስ ተሽከርካሪ ለብልጽግናው ሊቀመንበር ትልቅ እፎይታ እንደሆነላቸው ይታመናል። ሩሲያ ወታደራዊ ብረት ለበስ ተሽከርካሪዎችን ለኢትዮጵያ ለመስጠት የወሰነችበት ምክንያት ምን እንደሆነ በሚዲያዎች ባይገለጽም በቅርቡ ሩሲያ በኢትዮጵያ የኒውክሌር ኃይል ለማመንጨት ከብልጽግናው ስርዓት ጋር ስምምነት በመድረሳቸው እንደሆነ ወታደራዊ ተንታኞች ይናገራሉ። ሆኖም የተሽከርካሪው ወደ ኢትዮጵያ መምጣት ዋና ዓላማውን በተመለከተ ከሩሲያ በኩል የሰጠው ማስተባበያ ለኒውክሌር ማብለያ ተቋሙ ጥበቃ የሚሰጥ ነው ይላል። እንደ ጣና ቴሌቪዥን ወታደራዊ ምንጮች መረጃ ደግሞ ወታደራዊው ተሽከርካሪ ወደ ኢትዮጵያ የገባው ብልጽግናው ከሩሲያ መንግስት ጋር የጦር መሳሪያ ግዢ ስምምነት ስላለው ነው። በቀጣይ ሌሎች ተመሳሳይ ምርቶችን መንግስት በግዢ ሊፈጽም ይችላል ብለዋል። የብልጽግናው ሊቀመንበር በሚመሩት ሀገር ህዝብና በጎረቤት ሀገራት ህዝብ ላይም ቀጥተኛና ተዘዋዋሪ ጦርነት በመክፈት ይታወቃሉ። ይህን ፍላጎታቸውን የተረዱ የተለያዩ ሀገራትም በጦር መሳሪያ ግዢና ስጦታ በማቅረብ በኢትዮጵያ የሚካሄደውን ጦርነት ከጀርባ ሆነው እየደገፉት ይገኛል። ሌላው አስተያየት ሰጪ ደግሞ የጦር መሳሪያ ግዢና ስጦታ የሀገርን ገንዘብ ለማሸሽ ትልቅ የሙስና በር ስለሆነ ለስርዓቱ ታማኝ ጄኔራሎች ኑሮ መስተካከል ሲባል ከሩሲያ እስከ ፈረንሳይና አዘርባይጃን ድረስ የተዘረጋ የጦር መሳሪያ ሽያጭ መኖሩን ተናግረዋል። በኦርቶዶክስ ሃይማኖት ተከታዮች ላይ ጥቃት ተፈጸመ። በኦሮሚያ ክልል የተለያዩ አካባቢዎች የሚኖሩ የአማራ ተወላጆችና የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች የሚደረገው ማፈናቀል፣ መግደልና ማሳደር ተጠናክሮ መቀጠሉን ነዋሪዎች ገለጹ። በዚሁ ክልል ሰሜን ሸዋ ዞን በተፈጸመው ጥቃት 4 የአንድ ቤተሰብ አባላትን ጨምሮ በርካታ ሰዎች መገደላቸውን የጣና ቴሌቪዥን ምንጮች ተናግረዋል። በዞኑ ደገም ወረዳ ወይባ ጉለሌ ቀበሌና ቆርቆራ በሚባሉ አካባቢዎች ዛሬም የንጹሃን መኖሪያ መንደሮች በእሳት እንዲቃጠሉ ሲደረጉ መዋላቸውም የሚናገሩት ምንጮቻችን በደገም ወረዳ ጉርጅ አቦ በሚባል ቦታ ደግሞ በንጹሃን መኖሪያ ቤት ላይ በታጣቂዎች በተፈጸመው ጥቃት 5 የአንድ ቤተሰብ አባላት የሞቱ ሲሆን በአካባቢው የሚፈጸሙ ጥቃቶች ዛሬም እንደቀጠሉ መሆናቸውን ምንጮቻችን አስታውቀዋል። እንደ ምንጮቻችን ገለጻ በወረዳው ቆርቆራ ቀበሌ 32 የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ተብለው የተለዩ መኖሪያ መንደሮች ሙሉ በሙሉ መቃጠላቸው የታወቀ ሲሆን በርካታ ነዋሪዎችም አካባቢውን ለቀው እየወጡ መሆናቸውን ገልጸዋል። በጉርጃ አቦ ቀበሌ ከተገደሉት 5 የአንድ ቤተሰብ አባላት መካከል ዕድሜያቸው ከ9 ዓመት ሕፃን እስከ 18 ዓመት የሚደርሱ ታዳጊዎች መኖራቸውን የገለጹት ምንጮቻችን በአካባቢው አንዲት እናትም ከቤት ራሷንና ቤተሰቧን ለማትረፍ ወደ ጫካ እንደወጣች ከ2 ልጆቿ ጋር በአውሬ ተበልተው የአካላቸው ቅሪት መገኘቱን የዓይን እማኞች ተናግረዋል። በቀበሌው ከላይ የተጠቀሱትንና አሰቃቂ ግድያ የተፈጸመባቸውን የአንድ ቤተሰብ አባላት ጨምሮ የበርካታ ሃይማኖቱ ተከታዮች ሀብት ንብረት በታጣቂዎች
የተዘረፈ ሲሆን ሁለት ልጃቸውና ባለቤታቸው ባውሬ የተበሉባቸው አቶ ቦጋለ ወርቆ የተባሉ አባውራ ደግሞ ከሞት የተረፉ ልጆቻቸውን ይዘው ከቤት የወጡ ቢሆንም እስካሁን የደረሱበት አልታወቀም ተብሏል። ቆርቆራ በሚባል ስፍራ 32 የንጹሃን መኖሪያ መንደሮች ሲቃጠሉ የንጹሃን አርሶ አደሮች የቤት እንስሳትን በታጣቂዎች እንደተወሰዱ ታውቋል። በዚህ ስፍራ ከ160 በላይ የሚሆኑ የቤት እንስሳት በታጣቂዎች ተወስደዋል የሚሉት የጣና ቴሌቪዥን ምንጮች የአካባቢው ነዋሪም ከቤት እየወጣ ወደ አጎራባች ወረዳዎች ተሰዷል ብለዋል። በሌላ የደገም ወረዳ ጉርጅ አቦ በሚባል ስፍራ በተፈጸመ የእሳት ቃጠሎ ደግሞ 3 ንጹሃን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች ህይወታቸው ያለፈ መሆኑን ምንጮቻችን የሟቾችን ስም በመጥቀስ መረጃውን አድርሰውናል። በተፈጸመው የእሳት ቃጠሎ ህይወታቸው ያለፉ ግለሰቦች ግዘው ጥላሁን፣ በቀለ ካሰኝና እማሚ የምትባል ማየት የተሳናት እናት በቤት ውስጥ እንደተቀመጠች ማምለጥ በማትችልበት ሁኔታ ቤቱ በእሳት በመያያዙ በዚያው ህይወቷ ሊያልፍ ችሏል ሲሉ የአካባቢው ነዋሪዎች ተናግረዋል። ሌላው በዚህ መንደር ከተፈጸመው አሳዛኝ ግድያ መካከል ከላይ ስማቸው የተጠቀሰውና በእሳት ቃጠሎ እንዲሞቱ የተደረጉት የአባ በቀለ ካሰኝ ባለቤትም እማሆይ ወጋገን ከበደ የሚባሉ የ70 ዓመት መነኩሴ ታጣቂዎቹ ሲፈትሹና በእሳት ቃጠሎ አለመሞታቸውን ሲያረጋግጡ በጥይት ደብድበው ህይወታቸው እንዲያልፍ መደረጉ ተገልጿል። በደገም ወረዳ ከሳምንት በፊት ቁጥራቸው 38 የሚደርሱ ሰዎች በታጣቂዎች ታግተው ተወስደው 36ቱ ከግማሽ ሚሊዮን እስከ 2 ሚሊዮን ብር ከፍለው ሲለቀቁ ሁለቱ ግለሰቦች የመክፈል አቅም ስላልነበራቸው እስካሁን የደረሱበት አልታወቀም ተብሏል። በአካባቢው እየተፈጸመ ባለው ሃይማኖት ተኮር ጥቃት በወረዳው ከ1200 በላይ ሰዎች ከመኖሪያ ቀያቸው መፈናቀላቸው ተረጋግጧል። ጥቃቱን ተከትሎ በአካባቢው የሚገኙ አብያተ ክርስቲያናት ተዘግተው የነበረ ቢሆንም ታጣቂዎች ቤተክርስቲያኑን በመክፈት ዝርፊያ ከፈጸሙ በኋላ ስዕል አድኖዎችንም ማቃጠላቸውን ገልጸዋል። በታጣቂዎች ዘረፋ ከተፈጸመባቸው አብያተ ክርስቲያናት መካከል ጉርጅ ባለወልድ ቤተክርስቲያን፣ አቦየታ አቡነ ገብረ መንፈስ ቅዱስ ቤተክርስቲያንና ወይባ ቅዱስ ጊዮርጊስ ቤተክርስቲያን ይገኙበታል። የአካባቢው ነዋሪዎች ስለ ጥቃቱ ተጨማሪ ማብራሪያ ሲሰጡ በተደጋጋሚ አካባቢውን ለቀን እንድንወጣ በታጣቂዎች ማስፈራሪያ ይደርስብን ነበር ያሉ ሲሆን ይህ ሁሉ ጭፍጨፋ ሲፈጸም የኦሮሚያ ክልል የጸጥታ ኃይሎች ሙሉ በሙሉ ተባባሪ መሆናቸውን አረጋግጠናል ብለዋል። ጥቃቱ በደገም ወረዳ የተለያዩ አካባቢዎች አድማሱን አስፍቶ እንደቀጠለ የተገለጸ ሲሆን ተጨማሪ መረጃዎችን በሌላ የዜና ሰዓታችን ይዘን የምንመለስ ይሆናል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።